ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬ ቡዝዬ አብርሽን ይዛ ሩታ ላይ እየጨፈረች ነበረ ማለት ነው። በስነ ስርዓት አውሪያት በመጀመሪያ ደረጃ ማለት ነው። ገባሽ አንቺ ሴትዮዋ ማለት ነው። ሰሞኑ ጾም ስለሆነ ማለት ነው የሩታ ኦዲየንሶች ምንም ነገር መናገር አልቻልንም ማለት ነው። ዝምታ ወርቅ ነው በማለት ነው ዝም ያልነው። እንደናንተ ሃይማኖት የሌለን አይደለንም ማለት ነው። እምነታችን የምናከብር ነው ማለት ነው። ገባሽ? አንቺ እውነት ትክክለኛ ለአብርሽ ወንድሙ ከሆንሽ ከሩታ ጋር ለምን አታስርቂው? በቃ ሩታ ፈትቼዋለሁ ብላለች አይደል? ሩታ ጋር እንዳደርስ አንድ ሁለተኛ ሩታን አትንካት። ወደ ሩታ መሄድ አትችልም። ለምን አትይውም ማለት ነው። እያንዳንዳችሁ ማለት ነው የአብርሽ ቤተሰቦች አስመሳይ ናችሁ። በጣም ሲበዛ ታስመስላላችሁ። በሴት ክብር ላይ ደግሞ እንደዚህ አትጫወቱ። ነገ አንቺም ሴት ልጅ ነሽ ማለት ነው። እስከዛሬ ዩቱብ ከከፈሽ ጀምሮ ማለት ነው ቡዜ ተብዬዋ ማለት ነው አንድ ቀን በራስሽ አይዲያ መተሽ አታቂም። ገባሻ? የሩታን ስጋ እየበላሽና የአብርሽን የወንድምሽን ስጋ እየበላሽ ነው የፈመስሹ ማለት ነው። በመጀመሪያ ደረጃ አብርሽና ሩታ ምንም አይነት ጥፋት የለባቸውም። ጥፋት ያለው እናንተ ጋር ነው። ሩታ እንድትዋሽና ሩታ ድራማ እንድትሰራ ያስለመዳት ደግሞ ወንድምሽ ነው ማለት ነው። ገባሽ? እድሜ ለትልቅ እህትሽ ማለት ነው። እድሜ ለኤልዱ ማለት ነው። ኤልዱ ናት ለዚህ ደረጃ ያደረሰቻት ማለት ነው። በግድ ሳታፈቅረው አፍቅረዋለች እያለች ከሀገር ሳትወጣ የቡታጀራ ልጅ ሆና ማለት ነው። ማናቅ መሰለሽ እንዴ የአዲስ አበባ ልጅ ናት ብላ ማለት ነው። በሳቱ እሱ የፍቅር ጥያቄ እንዳይጠይቃት ፍቅር ነበረች ማለት ነው። የእናንተ ስራ አንድ ባንድ እናውቋለን። ግን የሩታን ግፍ ይዛችኋል። ታያላችሁ ዞራችሁ። ዛሬ ደስተኛ ብትሆኑ ዛሬ ሩታ ላይ አፍሽን ብትከፍቺ ነገ የከፈሽውን አፍሽን ማለት ነው እንዴት እንደምትዘጊው ደግሞ ፈጣሪ ራሱን ያሳይሻል ማለት ነው። ምክንያቱም ከዛ በፊት ማለት ነው አስመሳዮች እሽሩሩ ስትሏት ስታስመስሉ እንወዳታለን፣ ሩታ ጀግና ናት፣ ሩታ አንበሳ ናት እምትሉ ነበረ። እስከምትፈምሱ ነበረ፣ እስከምታድጉባት ነበረ። እያንዳንዳችሁ አሁን ባንታችሁ ቀየራችሁ፣ ልብሳችሁ ቀየራችሁ በሩታ ስም ማለት ነው። ሩታ ይኸውላችሁ ሚዲያ ሰው ቢጠላት ህዝብ ቢጠላት ፈጣሪዋን እንዳይጠላት። የሰው መውደድ ቀላል ነው፣ የሰው መጥላት ቀላል ነው ማለት ነው። ነገ ሩታም ጥሩ ነገር ብሰራ አንድ ቪዲዮ ጥሩ ነገር መልካም ነገር ብሰራ አብርሽ አንድ ቪዲዮ ቢያጠፋ ተመልሶ ህዝቡ ሩታ ጋር መገልበጡ አይቀርም ማለት ነው። ገባሽ አይደል? በስነ ስርዓት አንቺ እውነት ትክክለኛ እህት ብትሆኚ ማለት ነው አብርሽ ከመጀመሪያ ጀምሮ እንደዚህ አይነት ድራማ ሲጨማላለቅ እንኳን አንድ ቀን ቆንጥጣችሁ እንኳን አልተቆጣሽም። አንድ ቀን እንኳን ማለት ነው ቪዲዮ ይዘሽ እንኳን ስትመጪ ከአብርሽ ጋር እየሳቅሽ እየቀለሽ እያስመሰልሽ ነበረ ምሰሪው። ገባሻ? ወንድምሽ ስለሆነ ነው ብላሻለች ሩታ ማለት ነው። አዎ ወንድምሽ ስለሆነ ነው። አንድ ቀን እንደ ሩታ ዛሬ ኮስተር ብለሽ ከአብርሽ ጋር ቪዲዮ ስትሰሪ አይተነሻናቅም ማለት ነው። ብዙዬ ነገ አንቺም የዘራሹ ነው የምታጭጂው ማለት ነው። ሩታ ነገም ሆነ ዛሬም ሆነ ካመናችሁ እመኑ ምንም አይነት ፋይል አልነበራትም። አብርሽ ራሱ ከሄርሜላ እንዲርቅ ፈልጎ ነው እንጂ ወንድ ልጅ ነው በዚህ ናክል ማለት ነው። የምንም ፋይል የለም። ደግሞ ይሄ ጀግንነት አይባልም። አንድ ወንድ ልጅ ራሱ ተኩራርቶ ራሱ ማንነቱን አሳይቶ እንጂ የትኛው ወንደላጤ ሰብስቦ በግድ መኪና አስገብቶ መስበር ማለት መደባደብ ማለት ይሄ ራሱ የወረደ ውርደት ነው ማለት ነው። እኔ ስለ ስልክ ምናምን አያገባኝም። ነገር ግን አንቺም ሴት ልጅ ነሽ ማለት ነው። ለምን ዋሸችኝ? አልዋሸችሽም። አንድ ቀን እናንተ የአብርሽ ቤተሰቦች ማለት ነው አብርሽን በትክክል ቀጣችሁ ታውቃላችሁ እንዴ? በሀገራችሁ ማለት ነው ሽማግሌ የለም እንዴ? ቤተ ክርስቲያን የለም እንዴ? የቤተ ክርስቲያን አባቶች የሉም እንዴ? እውነት ትክክለኛ የአብርሽን ትዳር ብትፈልጉ ሩታን ትክክለኛ ነገር ብትፈልጓት ማለት ነው በቤተ ክርስቲያን ታስታርቁ ነበር እንዴ? አጎትሽ የት ሄደ? የሰፈርሽ ልጅ የት ሄደ? ሩታን ስታገቧት ሩታን ስትፈልጓት የላካችሁ ሽምግልና የት ሄደ? አንድ ቀን የአብርሽና የሩታ ህይወት በሽምግልና ተይዞ እናውቃለን እንዴ? ሁልጊዜ እየሸቀላችሁ ሁልጊዜ እየነገዳችሁ እነዚህ ልጆች ምን ያርጉ? እንዴት አይዋሹ? እንዴት የሚያስጠላና የሚወርድ ስራ እንዴት አይስሩ አብርሽና ሩታ? አንቺ እኮ እንደ እህት እውነት እንደ ትልቅ ነገር ብታስቢ ለሩታም ለአብርሽም ብታስቢ ማለት ነው ከካሜራ ጀርባ ቆንጠጥ አርገሽ መክረሽ እንደ ቪዲዮ አቁመሽ ሳይሆን ካሜራ ደቀነሽ ሳይሆን ማለት ነው ሁለቱንም ቅጥቅጥ ድብና አርገሽ መቅጣት ትቺ ነበር ማለት ነው። አንቺ መቼ ያየነሽ? ሁልጊዜ ካሜራ እየደቀንሽ እየመጣሽ አይደለም የምታስመስዩ። ለራስሽ ልሸቂ ለራስሽ ዩቲዩብሽ ልታሳድጊ ማለት ነው። እናንተማ አሁን ማን ይችላችኋል?
እያንዳንዳችሁ ፈመሳችሁ ማለት ነው። ዛሬ ሩታ ያበላችሁ ያጠጣችሁ ዞሮ ቢበላት ትላንትና ኦዲንስ ሁሉ ወድሻለሁ የሚላት ያደንቃሻለሁ የሚላት ባለጌ ምናምን ቢላት ደስ ብሏችሁ ምንም አይደለም። ይሄ እኮ ሰው ነው። ሰው ይቀየራል። አንቺም ተቀይረሻል። ያን ሁሉ ማለት ነው። ሩታ ጀግና ናት፣ ሩታ ጠንካራ ናት፣ ብርቱ ሴት ናት፣ መሰበር የለባትም ብለሽ ከጎኗ የምትቆም የነበርሽው አንቺ ትላንትና በውሸት በሆነ ድራማ በላይ የሹፈቱ ማለት ነው። ይኸው ተቀይረሽ ዛሬ ሩታን እየሰደብሽ ነው ማለት ነው። አወሳይ ደግ አረገች፣ እንኳን ተበቀለችው። አብርሽ ካረጋት ነገር ይበልጣል እንዴ? አንቺ ማለት ነው የውሸት ጥግ ልንገርሽ ነው ማለት ነው። አብርሽ እኮ ምግብ እቤቱ ውሽሜት ሰብስቦ ማለት ነው ምግብ ሲበላ እንኳን እርጉዞና ያበራራት ጊዜ ወጥተሽ መልስ አልሰጠሽም። በዛን ሰዓት ለምን መልስ አልሰጠሽም? አብርሽ እንዲህ ነገር አይደረግም፣ ነውር ነው። እርጉዝ ሚስትህ ናት፣ አርግዛልሃለች፣ ወርቅ የሆነ ልጅ ልሰጥህ ነው ብለሽ ለምን መልስ አልሰጠሽም? አንቺ ሴትዮዋ ዛሬ የልጅ አባትሽ ነው። ለምን 10 ጊዜ የልጅ አባትሽ አይሆንም? እንደዚህ አይነት የልጅ አባት የለም። ዛሬ ከአንድ ሴት ነገ ከአንድ ሴት። ዛሬ ነው እንደ ወረቀቱ መፈታቱ ወይም ደግሞ ወረቀቱ መበጠሱ የታያችሁ? ከዛ በፊት ምን ሲያረግ ነበረ? ወንድምሽ ምን ሲሰራ ነበረ? ሞር ወልዳ ራሱ አራስ ቤት ቁጭ ብላ ምን እያረገ ነበረ? ገንዳ ለገንዳ። አንድ ቀን ወታችሁ መልስ ሰጣችሁ ታውቃላችሁ? ተናግራችሁ ታውቃላችሁ? አንቺ ለማስመሰል ነው ሄርሜላ እንደዚህ ምን ነው ባፍሽ እንደ ድራማ ወሰድሽው እንጂ ባፍሽ አይደል እንደ ሄርሜላን አግባት ብለሽ ስትዩ የነበረው በፍራንክ ነው መልክ ያረግሽው ነው እንጂ ሰጥ ዝም ብለሽ ማለት ነው። እውነት አንዳንዴ የሆነ ዝም ስትባሉ ማለት ነው አበዛችሁት። ከእናንተ የበለጠ ውሸታም የለም። ሩታ አንድ ቀን ዋሽታ አታውቅም። ውሸት ሁሉ የለመዳችሁት በእናንተ ፋሚሊ ነው ማለት ነው። የአብርሽ ቤተሰቦች ማለት ከትልቅ ትንሽ ውሸት፣ ወንድም ያልሆነ ወንድም ነው፣ አክስት ያልሆነ አክስት ነው፣ እህት ያልሆነ እህት ነው። እናንተ ወይኔ የሩታ ግፍ የሆነ ቀንማ እኔ እንጃ አይኗን ክፍት ያደርግላታል። እኛ ሩታ ብንላት እምቢ ብላናለች። ምክንያቱም ይሄ ልጅ አያዋጣሽም፣ ይሄ ትዳር አያዋጣሽም፣ እንደዚህ ሁሌ በውሸት የተጨማለቀ በድራማ የተጨማለቀ ህይወት አያዋጣሽም፣ ለቤቱ ለትዳሩ ሚስቱን ለማያከብር ሰው አያዋጣሽም ስትባል እምቢ ብላለች። እሱንም አላህ ነው የሚያውቀው። እኔ በእንደዚህ አይነት ነገር የተደመደመችበት ጉዳይ አላውቅም። የሆነ ሚስጥር ቢኖር ነው እንጂ አንድ ሰው ይሄንን ሁሉ ሲሰደብ ይሄንን ሁሉ ነገር ሲወርድበት ካፊንጫ ወርቅ እንኳን ቢሆን ወርውሮት ይጠፋል። ሩታ ከዚህ ቤት ከዚህ ፋሚሊ ለምን እንደማትወጪ አላውቅም። ምን እንደተደረገብሽ አላውቅም። ምን እንዳለሽ አላውቅም። እኔ ፈጣሪ ሽርዳሽ፣ እውነት አሁን ፈጣሪ ሽርዳሽ። በውሸት መልክ ሁሌ በድራማ መልክ አንቺን ዝቅ ለማድረግ አንቺን ለመስበር፣ አረ ሼም ነው እውነት። አሁን ይሄ ትክክለኛ ህይወት ነው? አረ ባካችሁ እንዴት ነው ትክክለኛ ላይፋቸው? እንዴት ነው አብርሽና ሩታ የተጣሉ? ባክሽ አብርሽና ሩታ እንዴት አድርገው ነው የተለያዩት? እውነታችሁ ነው እንዴ? ታይ እንጂ አንቺ እኮ ትልቅ ሴት ነሽ፣ አትዋሺ። እነሱ እሺ ልጅ ናቸው፣ የዶላር ሰው ናቸው፣ የብር የስራ ሰው ናቸው፣ ይስሩ። አንቺ አታፍሪም እንዴ? አንቺ ነገ ሴት ልጅ አለችሽ፣ ለሴት ልጅ ምን ይደርስባታል አትይም እንዴ? ነውር አይደለም? በዚህ ናክል ሼም አይዝሽም? ኧረ ሼም የያዝሽ እንኳን ትንሽ ፈሪ ቡዝዬ ማለት ነው። ደግሞ በ10 በመጣሽ ብዬሽበት ማለት ነው። ሩታ አልቅሳ ነው የመጣችው፣ አንድም ቀን አላለቀሰችም። እድሜ ለእህትሽ ናት ለዚህ ያበቃቻት።